ሰጥተዋል። ትራምፕ በምንም አይነት መልኩ በሚደረግ ድርድር ከኢራን ጋር ስምምነት ላይ እንዳይደርሱ በጥብቅ አስጠንቅቀዋል። የቤንያሚን ኔታንያሁን መግለጫ የማስደምጣችሁ ነው የሚሆነው። በሌላ በኩል ኢራን የሆርሙዝ ወሽመጥን እንደዘጋችው ሁሉ የባብኤል መንደብን ወሽመጥ ከዛሬ ምሽት ጀምሮ ልትዘጋው እንደምትችል ዛቻ አስተላልፋለች። ይህንን በተመለከተ የኢራንን መግለጫ የምታደምጡት ይሆናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ወስደዋለሁ ያሉትና ድልድይና መሰረተ ልማቶችን አውድማለሁ ያሉትን ዛቻ ዓለም አቀፍ የጦር ወንጀል ነው ሲሉ አጣጥለውታል። ይህንን መፈጸም ፈጽሞ ተቀባይነት የለውም ሲሉ ነው ያጣጣሉት። በዝርዝር የማስደምጣችሁ ነው የሚሆነው የአንቶኒዮ ጉቴሬዝን ጥብቅ ማስጠንቀቂያ። በሌላ በኩልም የትራምፕን ማስጠንቀቂያ በጽኑ የተቃወመችው የካቶሊካዊት ቤተክርስቲያን በመሪዋ በፖፕ ሊዮ በኩል በሰጠችው ጥብቅ ማስጠንቀቂያ ፕሬዝደንቱ ሊወስዱት ካሰቡት አስፈሪ ቀን ብለው ከሰየሙት ጥቃት እንዲታቀቡ አሳስባለች። ዝርዝር የካቶሊካዊት ቤተክርስቲያን መግለጫም የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ የቁርጥ ቀን ነው ሲሉ ተናገሩ። በኢራን ላይ የሚያደርጉትን ዛቻ በየሰዓታቱ ልዩነት እያጠነከሩ የመጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለማክሰኞ ምሽት ፈጽመዋለሁ ያሉትን ጥቃት በተመለከተ ሲናገሩ ዛሬ የቁርጥ ቀን ነው፣ ልክ እንደ ሌሎቹ ቀን ሁሉ ዛሬ ቀን አልገፋም፣ ተጨማሪ ቀንም ለኢራን አልሰጥም። ዛሬ ከምሽቱ 2 ሰዓት ጀምሮ ከባዱ ጥቃት ይመጣል። ስምምነት ላይ መድረስ በቀሪዎቹ ሰዓታት ለኢራን ግድ ነው ብለዋል። ነገር ግን እስካሁን ኢራኖች ስምምነት አልደረሱም። ያ የቁርጥ ቀን ደግሞ ዛሬ ነው። የቁርጧ ሰዓት ደግሞ እየመጣች ነው። ወደ መጨረሻ የሰዓት ገደብ ተጠግተናል። ከዚህ በኋላ ሰዓት ማራዘም የሚባል ነገር ለኢራን አይታሰብም ብለዋል። ኢራን የሆርሙዝን ወሽመጥ የማትከፍት ከሆነ አሜሪካ የኢራንን ድልድዮችና የኃይል ማመንጫዎች ሙሉ በሙሉ በማውደም መላ ሀገሪቷን በአንድ ምሽት እንደምታጠፋ ደግመው ዝተዋል። ይህንንም ማድረግ ባልወድም ግን እያወደምናት እንገኛለን በማለት ፕሬዝደንቱ በማህበራዊ ትስስር ገጻቸው የገለጹ ሲሆን ምንም እንኳን ዓለም አቀፍ ሕግጋት የሲቪል መሰረተ ልማቶችን ማጥቃት እንደ ዓለም አቀፍ የጦር ወንጀል ቢቆጥሩትም ነገር ግን እኔን የሚያስቆም ማን እንዳለ አሁን አያለው ሲሉ ተናግረዋል። አክለውም ፕሬዝደንቱ 4 ሰዓት ብቻ ነው የሚበቃኝ፣ ያ ቀነ ገደብ ካለፈ በ4 ሰዓት ውስጥ እንዴት ኢራንን ወደ ጨለማው ዘመን እንደመመልሳት ታያላችሁ ሲሉ ይዝተዋል። ኢራን ከዚህ ቀደም ማስጠንቀቂያቸውን በቁም ነገር አለመውሰዷን የጠቀሱት ፕሬዝደንት ትራምፕ ባለፈው ሳምንት ድርድሩ መቋረጡን ተከትሎ በደቂቃዎች ውስጥ በኢራን ዋና መዲና በቴህራን የሚገኘውን ትልቁን ድልድይ አፍርሼ አሳይቻቸዋለሁ ብለዋል። እኔን የሚያስቆም የለም በማለት ፕሬዝደንቱ የተናገሩ ሲሆን ለጥቃቱ ሙሉ ዝግጅት አድርገን የቁርጥ ቀን የዛሬው ዕለት ላይ ደርሰናል ብለዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ማሳሰቢያ መስጠታቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ባለው የጦርነት ወቅት ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ በመገናኛ ብዙሃን ማስጠንቀቃቸውን የእስራኤሉ ቻናል 12 ሌሊቱን ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ዕለት አመሻሽ ስልክ የደውሉላቸው መሆኑን ቻናል 12 የዘገበ ሲሆን በኢራን የጠፋው የአሜሪካ ኤፍ-15 አብራሪ በሰላም በመገኘቱ ጉዳይ ከተነጋገሩ በኋላ ትራምፕ እንዲች ብለው ከኢራን ጋር ምንም አይነት የሰላም ስምምነት እንዳያደርጉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዳሳሰባቸው ተመልክቷል። ትራምፕ ለኔታንያሁ በመለሱላቸው መልስም ኢራን የአሜሪካን ጥያቄዎችና ፍላጎቶች ዘርዝራ ካሟላች ስምምነት ሊደረግ እንደሚችል ለኔታንያሁ የገለጹ ቢሆንም ኢራን ያከማቸቻቸው የዩራኒየም ክምችት በሙሉ አሳልፋ እንድትሰጥና ዳግም ዩራኒየም ላለማበልጸግ ስምምነት ላይ እንድትደርስ የሚጠይቀውን የአሜሪካን ቅድመ ሁኔታ እንደማይተው አረጋግጠውላቸዋል ተብሏል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ዛሬ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር የሚዝቱትን ነገር በአስቸኳይ እንዲያቆሙና በዓለም አቀፍ ሕግም የተከለከለ መሆኑን አስጠንቅቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ ዛሬ ሌሊቱን በሰጡት መግለጫ እንደ ድልድይና የኃይል ማመንጫ ጣቢያ ያሉ የሲቪል ሰዎች ተቋማትን ማጥቃት በዓለም አቀፍ ሕግ መሰረት የተከለከለ መሆኑን አስታውሰዋል።
ቃል አቀባዩ አክለውም አንድ የሲቪል መሰረተ ልማት እንደ ወታደራዊ ኢላማ ሊቆጠር ቢችል እንኳን ጥቃቱ በሰላማዊ ዜጎች ላይ ከፍተኛና ተመጣጣኝ ያልሆነ ጉዳት የሚያደርስ ከሆነ የተከለከለ ነው ሲሉ አስጠንቅቀዋል። ይህ የተባበሩት መንግስታት ድርጅት ማስጠንቀቂያ የተሰማው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች በዛሬው ዕለት የቁርጥ ቀን በማለት ጠርተው በዚህ የቁርጥ ቀን ኢራንን እጅግ አስፈሪ በሆነ ሁኔታ እደበድባታለሁ፣ ድልድይና የኃይል ማመንጫዎቿን በሙሉ ወደ ድንጋይ ዘመን እመልሳቸዋለሁ የሚል ዛቻ በከፍተኛ ሁኔታ ካሰሙ ከሰዓታት በኋላ ነው። ኢራን ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኩል ለቀረበባት ጠንከር ያለ ዛቻ በሰጠችው ምላሽ የአሜሪካ ፕሬዝዳንት እንደሆነ ራሱን የሚገልጸው ትራምፕን አፍህን ዝጋ አንለውም፣ ምክንያቱም ዛሬ የቁርጥ ቀን ነው። የቁርጥ ቀን ብሎ ራሱ በሰየመው ሰዓት ላይ ጥቃቱን መፈጸም ሲጀምር አፉን የሚያዘጋውን ጥቃት ደግሞ እኛም ፈጽማለን ስትል ኢራን አስታውቃለች። በኢራን በኩል ያሉት ባለስልጣናትና የጦር ጀነራሎች የአሜሪካን ዛቻ በከፍተኛ ንቀት ያጣጣሉት ሲሆን የኢራን ፓርላማ አባል የሆኑት ሰኢድ ጂሊሊ በትራምፕ ጥቃት ጦርነት ላይ አስተያየት የሰጡ ሲሆን ለትራምፕ ቅዠትና ዲስኩር አፍህን ዝጋ የሚለው ቃል ትክክለኛ ምላሽ አይደለም፣ ይልቁንም የቁርጥ ቀን ባለው በዛሬው ዕለት የሚፈጽመውን ጥቃት ተመልክተን እኛ በምንሰጠው አጸፋ ያኔ በራሱ ጊዜ አፉን ይዘጋል ብለዋል። ትራምፕ ፕሬዝደንቱ በቀረው ሰዓታት ሁሉም ይበልጥ እንዲናገር ሊፈቀድለት ይገባል እንጂ አፍህን ዝጋ ሊባል አይገባም ብለዋል። ምክንያቱም የአሜሪካ እውነተኛና አስቀያሚ ገጽታ ከትራምፕ ፍንዳታዎች በላይ አጋልጦ የሚያሳይ ምንም ነገር የለም በማለት በማህበራዊ ትስስር ገጻቸው በሰጡት ምላሽ ላይ አስፍረዋል። የኢራን ፓርላማ አፈ ጉባኤ ከፍተኛ የደህንነት አማካሪ የሆኑት መሃዲ ሙሐመድ በበኩላቸው የፕሬዝዳንት ዶናልድ ጄ ትራምፕን ዛቻ ለራሳቸው መልሰው ተጠቅመውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን እጁን ለመስጠት ዛሬ የቁርጥ ቀን ላይ ደርሶ ጥቂት ሰዓታት ቀርቶታል ሲሉ አለበለዚያ ግን አጋሮቹን ወደ ድንጋይ ዘመን እመልሳቸዋለሁ በማለት መላው የመካከለኛው ምስራቅ አሁን ከሚታይበት ስልጣኔ ወደኋላ ወደ ድንጋይ ዘመን የሚመለስበት ጊዜ ቀርቧል ሲሉ በመካከለኛው ምስራቅ እኛ ስንወድም ዝም ብለን እንደማንመለከት ከዚህ ቀደም እንደተናገርነው ሁሉ በዛሬው ዕለት ሰርፕራይዝ የሆነ ከባድ ጥቃት በመካከለኛው ምስራቅ ሲፈጸም ታያላችሁ ብለዋል። አማካሪው አክለውም እኛ ወደ ኋላ አንመለስም፣ ኢራን ጦርነቱን በግልጽ አሸንፋለች፣ የምትቀበለውን ድሏን የሚያጸናና በቀጠናው ላይ አዲስ የደህንነት ስርዓት የሚፈጥር ማብቂያ ብቻ ነው ሲሉ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢ ለኢርና የዜና ወኪል በሰጡት ቃል ደግሞ አሜሪካውያን መንግስታቸው በኢራን ላይ እየፈጸመ ላለው የጥቃት ጦርነትና ታላቅ ግፍ ተጠያቂ እንዲያደርጉት ጥሪ አቅርበው የአሜሪካ ሕዝብ በስማቸው እየተፈጸመ ላለው ወንጀል መንግስታቸውን ተጠያቂ ማድረግ ይገባቸዋል ሲሉ ጠይቀዋል። የኳታሩ አልጀዚራ ከቴህራን እንደዘገበው ኢራናውያን የ45 ቀን ጊዜያዊ የተኩስ አቁምን ሙሉ በሙሉ ውድቅ ማድረጋቸውን ገልጿል። የኢራን ፍላጎት ለመላው የመካከለኛው ምስራቅ ቀጠና የሚሆን ዘላቂ የሰላም እቅድ እንጂ ጊዜያዊ የተኩስ አቁም አይደለም ብለዋል። በሌላ በኩል ኢራናውያኑ የወጣቶችና የስፖርት ምክትል ሚኒስትር አሊሬዛ ራሂሚ ወጣቶች አርቲስቶችና አትሌቶችን ጨምሮ መላው ኢራናውያን አሜሪካን በኃይል ማመንጫ ጣቢያዎች ላይ ያቀረበችውን የፈንጂ ጥቃት ዛቻ ለማውገዝ በዛሬው ዕለት ከማለዳው ጀምሮ በመላ አገሪቱ በሚገኙ የኃይል ማመንጫ ጣቢያዎች ዙሪያ በመገኘት የሰዎች ሰንሰለት እንዲፈጥሩና ጣቢያውን ከጥቃት እንዲታደጉ ጥሪ አቅርበዋል። ምክትል ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የህዝብ መሰረተ ልማቶችን ማጥቃት የጦር ወንጀል ነው የሚለውን ድምጻቸውን ለማሰማት እጅ ለእጅ ተያይዘው በጋራ እንቆማለን ሲሉም ተደምጠዋል። በዚህ እንዳለ ከዚህ ቀደም 5 ነጥቦችን የያዘ የመደራደሪያ ሐሳብ ቅድመ ሁኔታ አቅርባ የነበረችው ኢራን አሁን ላይ አሜሪካ ላቀረበችው የ15 ነጥቦች የመፍትሄ ሐሳብ የሷንም ቅድመ ሁኔታ በ5 በማሳደግ በአጠቃላይ 10 አዲስ ነጥቦችንና ቅድመ ሁኔታዎችን ይዛ ለድርድር መቅረቧም ተዘግቧል። በቴህራን የሚገኘው ጋዜጠኛ መሐመድ ሻል እንደሚያስረዳው ከሆነ ኢራን ካቀረበቻቸው ቅድመ ሁኔታዎች መካከል በእሷ ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱ መጠየቋም ይገኝበታል። በተጨማሪም በዩራኒየም ማበልጸጊያ ዙሪያ ስምምነት ላይ ለመድረስ ፈቃደኛ መሆኗን የገለጸችው ኢራን ሆኖም ግን ይህ የዩራኒየም ጉዳይ ከጦርነቱ መጀመር በፊትም ሲነጋገሩበት የነበረ በመሆኑ አሁን በጦርነቱ ጫና ምክንያት የመጣ አዲስ አቋም እንዳልሆነም አብራርተዋል። ሌላኛው ዋነኛ የኢራን መደራደሪያ ጥያቄ የሆርሙዝ ባህረ ሰላጤ የትራፊክ ፍሰትን በተመለከተ
ደህንነቱ ከዚህ በኋላ የተጠበቀ እንዲሆን አዲስ ፕሮቶኮል ማውጣት የሚለው ሲሆን ከዚሁ ጋር በተያያዘ ኢራን በጦርነቱ ምክንያት በመላ ሀገሪቱ የደረሰውን ውድመት መልሳ ለመገንባትና ለደረሰባት ኪሳራ ካሳ እንዲሆናት በባሕረ ሰላጤው ላይ የማለፊያ ክፍያ እንድታስከፍል ሊፈቀድላት እንደሚገባም ጠይቃለች። ከዚህም ባሻገር ኢራን የምትፈልገው ጊዜያዊ የተኩስ አቁም ሳይሆን ጦርነቱን በዘላቂነት እንዲቋጭ እንዲሁም ይህ የጦርነት ማብቃት በሁሉም የቀጠናው ግንባሮች ሂዝቦላ፣ ሀውቲና ሌሎችም የኢራን አጋኖችን ባካተተ መልኩ እንዲፈጸም ነው ብላለች። ኢራን በእነዚህ መሰረታዊ ጥያቄዎች ላይ ምንም አይነት የድርድር መላላት እንደማታደርግ ያስታወቀች ሲሆን አሜሪካ ቢያንስ በመርህ ደረጃ 10 ጥያቄዎቿን ወይም አብዛኞቹን ለመቀበል ፈቃደኛ ካልሆነች በስተቀር ወደ ድርድር ጠረጴዛ ፈጽሞ ለመቀመጥ ፈቃደኛ እንዳልሆነች ኢራን ቁርጥ ያለ አቋሟን አስታውቃለች። በዚህ እንዳለ የኢራን ጥቃት በእስራኤል ላይ ያስከተለው ከፍተኛ የሆነ የኢኮኖሚ ኪሳራ ጉዳይ አነጋጋሪ ሆኗል። ባሳለፍነው አንድ ወር ብቻ ከኢራን ጋር እየተደረገ ያለው ጦርነት ለእስራኤል መንግስት ወደ 15 ቢሊዮን የአሜሪካን ዶላር ገደማ በላይ ወጪ ማስከተሉን የወጡ ሪፖርቶች ማመልከታቸውን መገናኛ ብዙሃን ዘግበዋል። በዌስት ባንክ የሚገኘው ጋዜጠኛ ኑር እንደዘገበው ከሆነ ጥቃቱ በእስራኤል የኢኮኖሚና ወታደራዊ ተቋማት ላይ ከፍተኛ ጉዳት እንዳደረሰ ገልጿል። እንደ ዘገባው ከሆነ ከ26000 በላይ እስራኤላውያን በደረሰባቸው ከፍተኛ የንብረት ውድመት ምክንያት ካሳ እንዲከፈላቸው ከመንግስት ጥያቄ አቅርበዋል። ይህ ቁጥር አነስተኛ ጉዳት የደረሰባቸውና በቀጥታ በሌላ የአሰራር ሂደት የሚስተናገዱትን አያካትትም ብሏል። በተጨማሪም በኢራን ሚሳኤል ጥቃት ምክንያት በርካታ ህንፃዎች ዳግም ለጥቅም እንዳይውሉ ተደርጎ በከፍተኛ ሁኔታ መፍረሳቸውም ተዘግቧል። እስራኤል ከጦርነቱ ጋር በተያያዘ የሚወጡ መረጃዎች ላይ ከፍተኛ የሆነ ክትትልና ቁጥጥር እያደረገች መሆኑም ተዘግቧል። በሌላ በኩል ጦርነቱ በመላው ቀጠና በከፍተኛ ሁኔታ ተቀጣጥሎ የቀጠለ ሲሆን